ሰላም እንደናችሁ ውድ የዩቲዩብ እንደዚሁም የቲክቶክ ቤተሰቦቼ በድጋሚ እንኳን ወደ ቻናሌ በሰላም መጣችሁ። ዛሬም እንደተለመደው በክፍል 92 በሜዲካል ሰርጂካል ሲኦሲ ኤግዚት ኤግዛም ጥያቄና መልስ ይላችሁ ቀርብ ያለውኝ። ሁሌም እንደምንላችሁ ለቻናሉ አዲስ ከሆናችሁ ቻናሉን ተቀላቀሉ እያልኩ ቀጥታ ለዛሬ ወዳዘጋጀውላችሁ ጥያቄና መልስ ወስዳችኋለሁ። በድጋሚ መልካም ቆይታ። እንግዲህ የመጀመሪያው በክፍል 92 ይላችሁ የቀረብኩት የመጀመሪያ ጥያቄ የሚያመለክተን ሮክሲ የሚባል ግለሰብ is admitted to hospital with possible diagnosis of appendicitis ማለት ነው። እንግዲህ ሮክሲ የሚባለው ግለሰብ ሆስፒታል አድሚት ሆኗል ማለት ነው። ያም ደግሞ አድሚት የሆነበት ዋነኛ ምክንያት appendicitis develop አድርጎ ነው። appendicitis ማለት የትርፍ አንጀት ቁስለት ብለን የምንጠራው ማለት ነው። On examination examine በሚሰራበት ሰዓት ደግሞ the nurse should be looking for tenderness on the palpation ማለት ነው። እንግዲህ ነርሱ ምን ተመለከተ? ቴንደርነስ አለ፣ በጣም ከፍተኛ የሆነ ህመም ስሜት አለ ማለት ነው። at McBurney points McBurney የምትባለው ፖይንት ኤሪያ ላይ ማለት ነው። so the question is where the McBurney point is located ነው የሚለን። እንግዲህ McBurney point locate የምታደርገው የት ላይ ነው? የመጀመሪያው ላይ ኤ ላይ ሌፍት ሎወር ኳድራንት ሌፍት አፐር ኳድራንት ራይት ሎወር ኳድራንት ራይት አፐር ኳድራንት ከነዚህ ኳድራንቶች ላይ አብዶሜናችን ለአራት ክላሲፋይ እናደርገዋለን። አፐር እና ሎወር ራይት እና ሌፍት አፐር አለ፣ ራይት እና ሌፍት ደግሞ ሎወር ኳድራንት ኤሪያ ላይ አለ። ከነዚህ ውስጥ McBurney point ሎኬት የምታደርገው ምንድነው ነው? እንግዲህ በዋነኝነት አፔንዲክስ አናቶሚካል ሎኬት የምታደርገው McBurney point ላይ ነው። ያቺ McBurney point ደግሞ የምትገኘው it's halfway between or found halfway between the anterior superior iliac spine and umbilicus ወይ navel በእምብርታችንና በanterior superior iliac spine መካከል ላይ የሚገኘው ማለት ነው። ያም ደግሞ right iliac area of the right lower quadrant ላይ ስለሚገኝ ፔኑም ምን ተብሎ ይጠራል? በብዛት appendicitis develop ያድርጉ ሰዎች right lower quadrant pain ተብሎ ይጠራል ማለት ነው። ስለዚህ ከዛ ጋር ተያይዞ McBurney point ሎኬት የሚያደርገው የት ላይ ነው ከተባለ right lower quadrant area ብለን እንጠራለን ማለት ነው። so the correct answer is C። የሁለተኛው 30 years old ምንድነው ማለት ነው? ክላይንትስ ማለት ነው። እንግዲህ 30 ዓመት ሰው ማለት ነው። ሆሜከርስ የቤት መቤት ሴት ልንላት እንችላለን። የቤት መቤት ናት። fall asleep while smoking cigarette ማለት ነው። እንግዲህ ሲጋራ በመያጨሰች እንቅልፍ ይወስዳታል ማለት ነው። then after she sustained ነው severe burn of the face ማለት ነው። ፌስ አካባቢ ላይ ፌቷ ላይ አንገቷ ላይ anterior chest ማለት ነው የላይኛው ቼስት ክፍልና both arms and hand ማለት ነው። ሁለቱም እጁ በግራም በቀኝም ያለው ማለት ነው። የፊተኛው anterior part ቼስቱ ፌስ እና ኔክ አካባቢ ላይ ምን ሆኗል ነው ቃጠሎ ደርሷል ማለት ነው። using the rules of 9 ማለት ነው። rule of 9 ተጠቅመን which is the best estimations of the total body surface area of burned ማለት ነው። እንግዲህ total body surface ኤሪያው ማንኛው ነው የሚለው በቀላሉ ማየት ነው። እንግዲህ በዋነኝነት የሚያሳየን ነው ፌስ እና ኔክ አንቴሪየር ሴክሽኑ ስለሆነ ይሄ ስንት ይዛል? በፐርሰንት 9% የነበረው ሲካፈል ለሁለት ነው የምናደርገው። ያ ማለት አንቴሪየር እና ፖስቴሪየር ብለን ስለምናደርግ ማለት ነው። ያ ጋር ተያይዞ ስንት ይሆናል? ይሄ አንቴሪየር እና የአንቴሪየር ፓርቱ ስለሆነ ፌስ እና ኔክ 4.5 ይዛል ማለት ነው። 4.5 ይዛል በዋነኝነት ማለት ነው። 4.5 ይዛል። አንቴሪየር ቼስት ደግሞ እንግዲህ ቼስታችን እና አብዶመን ቢያዝ ኖሮ 18 ይሆናል። ሶ ብቻውን 9 ይዛል። both arms and hand ይላል። እንግዲህ እጃችን 9 ነው የሚይዘው በአንድ ላይ ስንት ይሆናል ማለት ነው? ይሄኛው ፓርት ሁለቱም ስለሆነ 18 ይይዛል። ስለዚህ 18 ሲደመር 9 ሲደመር 4.5 እናደርገው 31.5 ነው። አፕሮክሲሜት ስናደርገው ወደ 31% ነው ቶታል ቦዲ ሰርፌስ ኤሪያ ወይም TBSA ብለን የምንጠራው ማለት ነው። 31% ብለን መናገር እንችላለን። so the correct answer is what? C ይሆናል ማለት ነው። ሶስተኛው ጥያቄ ላይ በምንመጣበት ሰዓት ደግሞ ወደ ሶስተኛው ጥያቄ በመናመራበት ሰዓት በዋነኝነት የሚያሳየን ምንድነው? which drugs ነው would be the least effective in lowering the client serum levels ማለት ነው። እንግዲህ ሴረም ፖታሺየም ማለት በደም ውስጥ የሚገኘውን የፖታሺየም ሌቭል ሎር በማድረግ አቅሙ በጣም ከፍተኛ least effective ማለት በጣም ዝቅተኛ ምንም ኢፌክት የሌለው እንደማለት ነው። ማንኛው ድረግ ነው? ግሉኮስ ኤንድ ኢንሱሊን ፖሊስትሪን ሰልፎኔት የሚባል የምንጠራው አለ። ካልሲየም ግሉኮማይት የሚባል አልሙኒየም ሃይድሮክሳይድ ከነዚህ ውስጥ ማንኛው ሊሆን ይችላል ነው። እንግዲህ በዋነኝነት አልሙኒየም ሃይድሮክሳይድ ብለን የምንጠራው መድኃኒት አለ። helps to treat hyperphosphatemia ማለት
ደም ውስጥ የሚገኘው የፎስፌት ሌቭል በጣም ከፍተኛ ከሆነ እሱን ትሪት ለማድረግ አልሙኒየም ሃይድሮክሳይድ መጠቀም እንችላለን። ነገር ግን but all of the others medication helps to treat hyperkalemia ነው። ግን ሃይፐርካሌሚያ ማለት ኤክሰስ ፖታሲየም ሌቭልስ ማለት ነው። በደም ውስጥ የሚገኘው ፖታሲየም ሌቭል በከፍተኛ ሲጨምር ማለት ነው ሃይፐርካሌሚያ ይባላል ማለት ነው። ስለዚህ የተቀሩት ካልሲየም ፖታሲየም ሌቭልን ሎወር ማድረግ ይችላሉ። አልሙኒየም ሃይድሮክሳይድ ግን ምንድነው ማለት ነው the least effective ነው። ሃይፐርፎስፋቶሚያ ካለ እሱን ትሪት ለማድረግ የምንጠቀምበት መድኃኒት ነው። so the correct answer is what D ይሆናል ማለት ነው። ሌላኛው የአራተኛው ጥያቄ ላይ በመንመጣበት ሰዓት ደግሞ የአራተኛው ጥያቄን በመንመጣበት ሰዓት በዋነኝነት የሚያሳየን ነው a nurse is performing CPR ነው። ነርሱ እንግዲህ CPR perform ማድረግ ፈልጓል ማለት ነው ወይም እያደረገ ነው CPRs on adult patient ማለት ነው ለአዳልት individuals performing chest compressions ማለት ነው the nurse understand the correct hand placement is located over ነው። እንግዲህ correctly እጁን ምን ላይ ማሳረፍ አለበት የሚለው እሱ የሚያሳይ ነው። ስለዚህ upper half of sternum ነው upper thirds of sternum ነው lower half of sternum ነው lower thirds of sternum የሚለውን እሱ ነው። እንግዲህ በዋነኝነት CPR ማለት it is an emergency procedure it consists of external cardiac massage and artificial respiration mouth to mouth breathing ማለት ነው። external cardiac ማለት chest compress ስለዚህ chest compress እና mouth to mouth breathing የያዘ ኢመርጀንሲ ፕሮሲጀር የሰውየውን ስርዓተ ትንፈሳ ያተነፋፈስ ስርዓቱና የደም ዝውውሩን ለመመለስ ወይም ለማስጀመር የምንሰራው ኢመርጀንሲ ፕሮሲጀር CPR ይባላል ወይም ካርዲዮ ፓልሞናሪ ረሲስቴሽን ማለት ነው። እንግዲህ ካርዲያክ ኤክስተርናል ካርዲያክ ማሳጅ በምንሰራበት ሰዓት እጃችንን ኮሬክትሊ ፕሌስ ማድረግ ያለብን ማንኛው ነው ስንል ሎወር ሃፍ ኦፍ ስተርነም ማለት ነው። እንግዲህ ስተርነም ብለን የምንጠራው ብሬስት ቦል ልንለው እንችላለን። ሁለት ከቀኝና ከግራ የሚገኘውን የሪብስ ወይም የጎን አጥንት ብለን የምንጠራው እሱን አንቴሪየርሊ የሚያገናኝልን ሚት የሚያደርገው ስተርነም ላይ ነው። the flat bone ብለን የምንጠራው ማለት ነውና ያ ስተርነም የታችኛው የስተርነም ክፍል ዛይፎይድ ፕሮሰስ የሚባለው ላይ ነው በብዛት የምንሰራውና ከዛ ጋር ተይዞ ሎወር ሃፍ ኦፍ ስተርነም ላይ ነው የእጃችን ማሳረፍ ያለብን። so the correct answer is what C ይሆናል ማለት ነው። አምስተኛውና የመጨረሻው the client has clear drainage from the nose ማለት ነው። እንግዲህ ከአደጋ የደረሰበት ማለት ክላይንት clear from drainage from the nose ማለት ነው። እንግዲህ ከምኑ ካፍንጫውና ከጆሮ የሚወጡ ምንም አይነት ሌላ ደም የቀላቀለ ምናምን የሌለው ክሊር የሆነ በቀላሉ ንጹህ የሆነ ፈሳሽ ይፈሰዋል ማለት ነው። አፍተር ሄድ ኢንጁሪ ማለት ነው። እንግዲህ ሄድ ኢንጁሪ ወይም ቅንጭላት ደም መፍሰስ ወይም ቅንጭላት ላይ አደጋ ከደረሰ በኋላ ከጆሮና ካፍንጫው ክሊር የሆነ ንጹህ የሆነ ፈሳሽ ይፈሰዋል ማለት ነው ክላይንቱና how can the nurse ነው determine if the drainage is safe or not ማለት ነው። እንግዲህ safe የሚባለው cerebrospinal fluid ማለት ነው ብሬናችን ከቨር የሚያደርግልን የፍሉድ ፕሮዳክት ነው። ያ safe ነው ወይንስ አይደለም የሚለውን ዴተርማይን ለማድረግ እንዴት ነው የምናውቀው ነው ባጭሩ። የመጀመሪያው measure the pH of the fluid ነው የሚለው። ሁለተኛው measure specific gravity of fluid ይላል። test for glucose test for chloride ይለናል ማለት ነው። እንግዲህ ከዚህ ውስጥ CSFን ዴተርማይን ለማድረግ በቀላሉ ምን ልንጠቀም እንችላለን ነው። እንግዲህ cerebrospinal fluid ወይም CSF ብለን የምንጠራው it contains large amounts of glucose ማለት ነው። በጣም ከፍተኛ የሆነ ግሉኮስ ሌቭል አለው። ያም ደግሞ can be detected by using glucose sticks የሚባል ፕሮሲጀር አለ። እሱን በመጠቀም ዲያግኖስ ማድረግ እንችላለን ማለት ነው። እና ከዛ ጋር ተያይዞ CSF መሆን አለመሆኑን ለማረጋገጥ ከጆሮ ወይም ከአፍንጫ የሚወጣውን ድሬኔጅ ሳምፕል ከወሰድን በኋላ ምን ማድረግ ግሉኮስ ቴስት ፎር ግሉኮስ ማድረግ ነው። ያን አድርገን በቀላሉ ቴስት ማድረግ እንችላለን ማለት ነው። ውድ አድማጭ ተመልካቾቼ ስለዚህ በክፍል 92 ይላችሁ የቀረብኩት የሜዲካል ሰርጂካል ሲዩሲ ጥያቄና መልስ ይመስል ነበር። መንጌ ነበርኩኝ። ሰላማችሁ በዘት ይበልልኝ። ወዳችኋለሁ። ባይ ባይ።